በእናንተ ላይ ሪቫይቫልን ያመጣል። ትቀጣጠላላችሁ ወዳጆቼ። በእናንተ ላይ ከመጣው መንፈስ የተነሳ መንደድ ይሆናል። ሃሌሉያ! እግዚአብሔር ይባረክ። ዘጸአት ምዕራፍ 3 ከቁጥር 2 እስከ 4 እንደዚህ ይላል። ዘጸአት ምዕራፍ 3 እንደዚህ ይላል። ሙሴም የዮቶርን የአማቱን የሚዲያማዊውን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እሱን ጠርቶ ሙሴ ሙሴ ሆይ አለ ይላል። ሃሌሉያ አሜን። በቁጥቋጦ ውስጥ እግዚአብሔር ይናገር ነበር። አሜን። በሚነደው ቁጥቋጦ ውስጥ እግዚአብሔር ይናገር ነበር ይላል። ወዳጆቼ እሳት ባለበት እግዚአብሔር አለ። እሳት ባለበት እግዚአብሔር አለ። መሠዊያ ባለበት እሳት አለ። አሜን። ምክንያቱም መሠዊያ ያለ እሳት ባዶ ነው። ስለዚህ እግዚአብሔር በመሠዊያችሁ ላይ እሳቱ ይንደድ ይላል። አሜን። በመሠዊያችሁ ላይ እሳቱ ይንደድ። የምስጋና መስዋዕት ስታቀርቡ ከእሳት ጋር ይሁን። እግዚአብሔር ያከብራችኋል። ፕሬዝ ጋድ። መሠዊያ የሌለው ህይወት አሳዛኝ ህይወት ነው መሠዊያ። ምክንያቱም መሠዊያ ሲኖር ነው እሳት የሚኖረው። ያለ መሠዊያ እሳት አይመጣም። ለዛ ነው ኤልያስ መሠዊያን አደረገ ይላል። ከበዓል ነቢያት ጋር ከተወራረደ በኋላ በእስራኤላውያን በነገዶች ቁጥር ልክ ድንጋዩን ደረደረ ይላል። የእግዚአብሔር እሳት እንደሚመጣ፣ የእግዚአብሔር ኃይል እንደሚገለጥ። ስለዚህ ወዳጆቼ ያለ መሠዊያ የእግዚአብሔር እሳት የለም። ስለዚህ ይህንንም ስለሚያውቅ ኤልያስ አዘጋጀ ይላል። የእግዚአብሔርም እሳት ኃይለኛ ሆኖ እንደሚመጣ ስለሚያውቅ በዙሪያው ጉድጓድን ቆፈረ፣ ውሃንም አድርጎ አለ። ውሃንም አደረጉ። ይሄ የውርርድ ጊዜ ስለሆነ እግዚአብሔር ከመሠዊያው ባሻገር ሌላውንም ነገር ሊበላ እንደሚችል ማሳያ ይሆን ዘንድ በእግዚአብሔር ስም ተወራረደ። አሜን። ዛሬ ወዳጆቼ በሚወራረዱት ላይ እሳቱ ይመጣል። በሚወራረዱ በእግዚአብሔር ስም በሚወራረዱት ላይ እግዚአብሔር እሳቱን ያመጣል። በሚቀልዱት አላልኩም፣ በሚያሾፉት አላልኩም። በእግዚአብሔር በሚወራረዱ፣ እግዚአብሔርን በሚያስቀድሙ፣ እግዚአብሔር ፊተኛ በሚያደርጉ፣ የኔ አምላክ ኃያል ነው በሚሉ፣ የኔ አምላክ ከባድ ነው ኃያል ነው ይችላል በሚሉ ክብር ለኢየሱስ ይሁን። በእነርሱ እግዚአብሔር እሳትን ይልካል። መሠዊያቸውን በሚያከብሩት ላይ እሳቱን ይልካል። አሜን። መሠዊያውን በሚያከብሩት ላይ እሳቱን ይልካል። ዛሬም እግዚአብሔር መሠዊያቸውን አስተካክሉ ይላል። እሳቴን ልልክ ነው፣ መሠዊያቸውን አስተካክሉት፣ እንደገና ስሩት። እሳቴ ሲመጣ ወዳጆቼ ያለ መሠዊያና ያለ መስዋዕት እንዳይገናኝ። ስለዚህ ዛሬ መሠዊያችንን እንስራ። መሠዊያ የሌለው ትዳር የኪሳራ ኑሮ ነው። መሠዊያ የሌለው አገልግሎት የድካም አገልግሎት ነው። ያለ መሠዊያ ነገሮች ባዶ ናቸው። ሌሊቱን ሙሉ ደከምን አለ ጴጥሮስ። ያለ ጌታ ስራም ቢሆን ወዳጆቼ ያለ ጌታ ባዶ ነው። ትደክማላችሁ፣ ባዶ ነው። ያለ ጸሎት ሕይወት ባዶ ነው። ያለ መንበርከክ ነገር ሁሉ ባዶ ነው። ስትንበረከኩ እግዚአብሔር አብሯችሁ ይቆማል። በስራችሁ አብሯችሁ ይሆናል። በትዳራችሁ አብሯችሁ ይሆናል። ምንም አይነት ቻሌንጅ ውስጥ ለፉ፣ እግዚአብሔር አብሯችሁ ይቆማል። መሠዊያ ካላችሁ እግዚአብሔር መሠዊያችሁን ያከብራል። አሜን። የእግዚአብሔር እሳት ይገለጣል። የእግዚአብሔር እሳት ይመጣል። ስለዚህ
እግዚአብሔር በእግዚአብሔር እሳት የሚነድ ትውልድን ይፈልጋል። የሚቀጣጠል ትውልድን ይፈልጋል። አሜን። መሰዊያ ኖሮት እሳቱን የሚያቀጣጥል። ለዛ እኮ ነው ከመሰዊያው ላይ እሳቱ አይጥፋ አይጥፋ በሉት እስኪ ከጎናችሁ ያለው ያንተ እሳት አይጥፋ፣ ከመሰዊያው ላይ አይጥፋ ወዳጄ፣ አይጥፋ፣ ይንደድ ይንደድ። ሲቀጣጠል ወዳጆቼ ብዙዎችን ነገሮች ይበላል፣ የማያስፈልገውን ነገሮች ይበላል። አሜን። እሳቱ ሲነድ ነገሮችን ይለውጣል። ያቺ ሙሴ ተመለከታት የምድረ በዳ ቁጥቋጦ፣ የእሾህ ቁጥቋጦ ላይ እግዚአብሔር ሲገለጥ ወዳጆቼ ሙሴ ምን ሳበው ብትሉኝ በዛች ቁጥቋጦ ላይ የሚነደው እሳት። ቁጥቋጦ ወዳጆቼ አታምርም፣ ውበት የላትም። የምድረ በዳ ቁጥቋጦ እሾህ ብቻ ነው፣ በጣም አጭር ነው። ነገር ግን የእግዚአብሔር እሳት ሲመጣ ለሙሴ ዛሬ ውበት ሳበችው። ና አለችው። ይሄም ሰው ተመለከተና ወደ ቁጥቋጦ መሮጥ ጀመረ። ዛሬ ወዳጆቼ በእናንተ ላይ የሚመጣው እሳት ነገስታትን ይስባል፣ ነገስታትን ይስባል፣ አትራክት ያደርጋል። ቢዝነስማን ከሆናችሁ ወዳጆቼ ቢዝነስ ይስባል የእግዚአብሔር እሳት። ምንም ያህል ቁጥቋጦ ደካማ ብትሆን፣ ምንም ያህል እሾክ ብትሞላ የእግዚአብሔር እሳት ያጠራታል። ብዙ የሚያማምሩ በጣም ቆንጆ ፍሬያማ የሆኑ ዛፎች ነበሩ። ነገር ግን እግዚአብሔር እነዛን አልመረጠም፣ ሊገለጥባቸው እነዛን አልመረጠም። የምድረ በዳ ቁጥቋጦ መረጠ። ትላንትና ለፓስተር ናቲ እየጸለይኩኝ እግዚአብሔር እንደዚህ ያለኝ፣ እንዲህ አይነት ጄኔሬሽን ይነሳል በሰው ዘንድ ያልታዩ ነገር ግን በእግዚአብሔር እሳት የሚነዱ ሰዎችን የሚስቡ። በቃ ሙሴ ምንድነው ይሄ? እቺን ቁጥቋጦ አውቃታለሁ ከዚህ ቀደም፣ ዛሬ ግን እሳት እየነደደባት ነው። እሷም ደግሞ አትበላም፣ አትቃጠልም። ስለዚህ እሷን ሊድና ያለ ሃሌሉያ። አንተ ላይ የሚነደው እሳት ወዳጆቼ ብዙዎችን ይስባል። ሃሌሉያ። አንድ ሰው የገባው ሰው አሜን ይበል። በአንተ ላይ የሚነደው እሳት ብዙዎችን ይስባል፣ ብዙዎችን ይጠራል። አሜን። ለዛ እኮ ነው ሃሌሉያ ዮሐንስ በምድረ በዳ ላይ ጮኸ። ድምፁን ሲያሰማ ከተለያየ ስፍራ ይህንን ሰው ለማየት ዮሐንስን ለማየት ይመጡ ነበረ። በሱ ውስጥ የነበረው እሳት ነበረ፣ በሱ ውስጥ የተቀመጠው እሳት ነበረ። ይሄ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚል ሃሌሉያ። ይሄ እሳት በሱ ላይ ሲታይ ካህናት ሁሉ ይመጡ ጀመር። ይሄ ማን ነው? ኤልያስ ነው? ማን በርሱ ላይ የተገለጠው? የእግዚአብሔር ክብር በርሱ ላይ ተገልጠው ነው። ወዳጅ ምን ሊያ ይመጣል? የግመል ቆዳ የለበሰ ሰው፣ ምግቡን ማርና አንበጣ የሆነ ሰው ሊያዩት ይመጡ ነበረ፣ በእጁም ይጠመቁ ነበር ይላል። ወዳጆቼ የከበረ ነገር አለ። ስለ ጌታ ክብር ስጡ፣ ለእግዚአብሔር ክብር ስጡ። እግዚአብሔር ይባረክ። ሃሌሉያ፣ እርሱ ይክበር። ስለዚህ ዮሐንስ የሚጮህ ድምፅ ነኝ አለ። አሜን። እኔ ድምፅ ነኝ፣ በምድረ በዳ ያለ ድምፅ ነኝ። አሜን። እኔ ምንም አይደለሁም። እኔ ላስ እሱ ከፍ ሊል ይገባል አለ። እኔ ተራ ነኝ ወዳጆች፣ ያለ እሳቱ ተራ ነኝ። እሳቱ ከሌለ ባዶ ነኝ፣ ባዶ ቁጥቋጦ፣ እሾህ የሞላበት ቁጥቋጦ። ነገር ግን እሳቱ ሲመጣ፣ መልእክቱ ሲመጣ ግን ሃሌሉያ የእግዚአብሔር እሳት። ስለዚህ ይሄ ቁጥቋጦ፣ ይሄ ዮሐንስ እግዚአብሔርን ሊያከብር፣ ክራይስትን ሊያከብር የተገለጠ ነው። በራሱ ምንም አይነት ውበትና አቅም የለውም። ክራይስትን ሊያሳይ ነው። ከእኔ የሚበልጥ ይመጣል፣ እነሆ የእግዚአብሔር በግ ይላል። አሜን። እኔ አይደለሁም፣ እሱ አለ የከበረ የሚመጣ። ወዳጆቼ እርሱ ሊከብር፣ እኔ ላንስ። አሜን። ይገባል፣ እሱ ይክበር። አሜን። እርሱን ከፍ ከፍ የሚያደርጉ በላያቸው ላይ ከተገለጠው እሳት የተነሳ ትውልድ ሲመጣ እነሱን ሳይሆን የሚያሳዩት ክራይስትን። ያ ሰው እኔ ነኝ። አሜን። በእኔ ላይ ከሚነደው እሳት የተነሳ ትውልድ ሲመጣ ራሴን ሳይሆን ክራይስትን ላሳይ፣
ክራይስትን ላሳይ፣ እርሱን ላሳይ። እኔ ዝቅ ልል፣ እሱ ከፍ ከፍ ሊል ይታይ። በእውነት በሕይወታችን ክራይስት ይታይ። ትውልድ ሊያይ ይመጣል እንደ ሙሴ አንተ ብለው። እንዲሁም በቃ ማነው እሱ ዮሐንስን ሊያዩን ከመጡ እሱ እኔ አይደለሁም እሱን ተመልከቱ። ልክ እንዳለ ሁሉ እኛ በእሳት ውስጥ በእግዚአብሔር ክብር ስንነካ ራሳችንን አናሳይ፣ እግዚአብሔር ይታይ። እርሱ ሲታይ ወዳጆቼ ክብሩ እየጨመረ ይሄዳል። አሜን። እሳቱ እየነደደ ይጨምር። የሚጠፋ ነገር አይኖርም። የእግዚአብሔር ክብር ወዳጆቼ እርሱን ሊያከብር ይመጣል። ስለዚህ ወዳጆቼ ዛሬ በእናንተ ላይ ከሚመጣው እሳት የተነሳ ነገራችሁ ይለወጣል። ሰው ሁሉ በእሳት ይቀመማልና መስዋዕቱም ሁሉ በጨው ይቀመማል ይላል። ሰው በእሳት ካልተቀመመ ምንም አይነት ለውጥ አያመጣም። ለውጥ አያመጣም። በኔቸሩ ሰው አቅም የለውም። ነገር ግን እሳቱ ሲመጣ ለውጥን ያመጣል። አሜን። ለውጥን ማምጣት የምትችለው እሳቱ ካንተ ጋር ሲሆን ነው። መስዋዕት በጨው እንደሚቀመም ተቀምሞ ለእግዚአብሔር መልካም ሽታን እንደሚያመጣ ሁሉ ሰውም በእሳት ይቀመማል። ወዳጄ በእሳት ያልተቀመመ ሰው ድፍን ነው። ምንም ያልተገላበጠ ድፍን ነው። ወርቅን ተመልከቱ። በእሳት ተፈትኖ ነው ውበቱ የሚወጣው። ካራቱ የሚጨምረው 24 ካራት 18 ካራት የሚጨምረው በእሳቱ ባለፈበት ቁጥር ነው። እሳቱ ባገኘው መጠን ነው። ቆሻሻው በተረገፈ መጠን ነው። ስለዚህ የእናንተም ውበት የሚጨምረው እሳቱ በእናንተ ላይ ሲያልፍ ነው። አሜን። እሳቱ አይበላችሁም፣ አይዟችሁ፣ አያጠፋችሁም። እሳቱ ያከብራችኋል። ያቺን የቁጥቋጦ የምድረ በዳን ቁጥቋጦ አይበላትም ነበረ ነው ያለው። አያቃጥላትም ነበረ፣ ነገር ግን በእርሷ ላይ ይነድ ነበረ ነው የሚለው። ስለዚህ አይበላም፣ ግን የማያስፈልገውን ነገር ከእናንተ ላይ ያነሳል። አሜን። ያንሳ። አሜን። ያንሳ። እሾህ የሆነውን ነገር ያንሳ። አሜን። አፈር ቆሻሻ የሆነውን ያንሳልን፣ ያጽዳል። ለእግዚአብሔር የነጻ ነገር በኢየሱስ ስም ይሁን። ስለዚህ በእሳት የተቀመመ የህይወት ሽታ ይኑረን፣ ይኑረን። ክብር ለኢየሱስ ይሁን። ስለዚህ በእሳቱ የሚነድ ሰው ሁል ጊዜ ሰውን ይጠራል። በቃ ይስባል። ለማንም ነገር ምንም ነገር ወደ እርሱ ይስባል። ፕሬዝ ጋድ። አሜን። ወደ አንተ የሚሳብ ነገር አለ። ሃሌሉያ። እኔ በዚህ ርዕስ ላይ ለ3 ሳምንት እናገራለሁ። ወደዳችሁም አልወደዳችሁም እግዚአብሔር አቁም እስከሚለኝ ድረስ ስለ እሳቱ እናገራለሁ። አሜን። እሳቱ እንዴት ይመጣል ብትሉኝ የሚቀጥለው ሳምንት ላይ እናገራለሁ። እግዚአብሔር ሌሊቱን ሙሉ ትላንትና ነው የተቀበልኩት። ሌሊቱን ሙሉ ሲያጽፈኝ ነበር እንደ እግዚአብሔር ሰው። ስለዚህ ወዳጆቼ እግዚአብሔር ይህንን ቃል ካመጣ አትተላለፉ። አሜን። ሲዝን መጥቷል፣ ዘመን መጥቷል። እግዚአብሔር በዘመን ውስጥ ይናገራል። ይሄ ዘመን ደግሞ የእሳት ዘመን ነው እያለ የመንፈስ ቅዱስ ጊዜ ነው። መንፈስ ቅዱስ በኃይል የሚሰራበት ጊዜ ነው። አሜን። ስለዚህ ይስራ፣ ይቀይረን፣ ይለውጠን። 2 ነገሮች እናገራለሁ። የሚነደው ቁጥቋጦ ዛፍ እና ዮሐንስ ሕይወት ባህሪያቸው ምንድን ነው በሚል ቶሎ እናገራለሁ። የሚነደው ቁጥቋጦና ዮሐንስ ሕይወት ራሳቸውን አያሳዩም፣ እግዚአብሔርን ብቻ ነው የሚያሳዩት። አሜን። ማንን ነው? እግዚአብሔርን ብቻ ነው የሚያሳዩት። የራሳቸው ውበት የላቸውም፣ የራሳቸው መልክ የላቸውም፣ የራሳቸው ትምክህት የላቸውም። የሚያሳዩት የእግዚአብሔርን ውበት ነው። አሜን። እነሱማ በምድረ በዳ ላይ ያሉ ቁጥቋጦ ብቻቸውን ስታዩ የሚስብ ነገር የላቸው። ያለ እሳቱ ያለ መልእክቱ ምንም ነገር የላቸው። በእሳት ውስጥ ግን መልእክታቸውን ሐሳባቸውን ይልካሉ፣ ያሳያሉ። ለዛ ነው እግዚአብሔር በቁጥቋጦ ውስጥ ሲገለጥ እሳት ሆኖ ሲታይ ሙሴ ወደዛ ቀረበ። እግዚአብሔርን በቁጥቋጦ ውስጥ ይሄ የከበረ ስፍራ ነውና ጫማህን አውልቅ። አሁን እኔ እናንተ የምንነጋገርበት የምትላክበት ሲዝን ነው፣ የምትሄድበት ዘመን ነው፣ ጊዜ ነውና ተዘጋጅ። እግዚአብሔር ሚሽን የሚሰጥበት እግዚአብሔር መልእክትን የሚሰጥበት ስፍራ በእሳት ውስጥ ይናገር ጀመር።
ፕሬዝ ጋድ። እግዚአብሔር ይናገረን። እግዚአብሔር ሲናገር በእሳት ውስጥ ሚሽን እንቀበላለን፣ ተልእኮ እንቀበላለን። በሁለተኛ ደረጃ የሚነድ ቁጥቋጦና የዮሐንስ ሕይወት ሰዎችን ወደ እግዚአብሔር መገኘት ይጠራሉ። ወደ ራሳቸው ሳይሆን ወደ እግዚአብሔር መገኘት ይጠራሉ። ድምፅ ነበራቸው። ለንስሐ የሚጣራ፣ ለተልእኮ የሚጣራ፣ ለዓላማ ለእግዚአብሔር የዘላለም ሐሳብ የሚጣራ ድምፅ የሚያሰሙ ነበሩ። ስለዚህ ወዳጆቼ ድምፅን ያወጡ ነበረ። በእሳት ውስጥ እግዚአብሔር ይናገር ነበር። እግዚአብሔር ሐሳቡን ወደ ሙሴ ይናገር ነበር። እግዚአብሔር በዮሐንስ ውስጥ አልፎ ለሕዝቡ ይናገር ነበረ። ኢየሱስ ክርስቶስ ይመጣል ተዘጋጁ የሚል መልእክት። ስለዚህ እግዚአብሔር በዚህ እሳት ውስጥ ይናገራል። ክብር ለኢየሱስ ይሁን። አሜን።